ጋዜጠኛ ሶፎንያስ ዋሲሁን አሁን ያለበት ሁኔታ። ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ይህ በጊዜ ኢንፎ ነው። መረጃዎችን በየጊዜው ተከታትለን በሚደመጥበት በትክክለኛው ሰዓት ለእናንተ ይዘንላችሁ የምንቀርብ ቻናል ስለሆነ አዲስ የሆናችሁት ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኒ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼርና ኮሜንት በማድረግም ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ኃጢአት ከእግዚአብሔርና ሰውን የለየው በዋናነት ኃጢአት ነው። ሰውም ኃጢአት ሰርቷል፣ የእግዚአብሔር ክብርም ጎሏል ይላል ቃሉ። በጣም የሚያሳዝነው ኃጢአት ግን በጣም ከጊዜ ወደ ጊዜ እየከፋና እያስፈራ መምጣቱም ነው። ዓለም እንድትጠፋ በዋናነት የኃጢአት አይነቶች አሉ። በጣም በሚያሳዝን ሁኔታ ከዚህ በፊት ዓለም በኖህ ጊዜ የጠፋችበት ዋነኛው ምክንያት ሰው ይጋባል፣ ይዋለዳል፣ ፈጣሪን አይፈራም፣ እንደፈለገ ይሆናል፣ የተለያዩ ነገሮች አልፎም ደግሞ እግዚአብሔር እሳት አዝንቦ ሰውን ያጠፋበት ሳይራራ በአምሳሉ የፈጠረውን ሰው ያጠፋበት ጊዜያት ነበሩ። በተለይ ሰዶምና ገሞራ የማይረሳ ነው። ሰዶምና ገሞራ በዋናነት እግዚአብሔር በከፍተኛ ሁኔታ ሊቆጣ የቻለው ጥቃቅን ወይም የተለያዩ ሰዎች ስህተት በሰሩ ሳይሆን እግዚአብሔር የጨከነባቸው በተመሳሳይ ጋብቻ ስርዓት እንደሆነ እግዚአብሔር በከፍተኛ ሁኔታ የተቆጣበት ዋነኛው ምክንያት። ሰዎች አሁን አንዳንዶች ሁላችንም ኃጢአተኞች ነን፣ ይህ የታወቀ ነው። ግን እግዚአብሔር ላይ በተለይ በጣም የሚያምጽና አስቀያሚ ነገሮችን በጣም በሚያሳዝን ሁኔታ በተለይ በእግዚአብሔር ዘንድ ከፍተኛ ቁጣ የሚያስነሳ በተለይ ይህ ኃጢአት ደግሞ እጅግ ዘግናኝ ነው። በተለይ ይሄ ተመሳሳይ ጋብቻ ወይም ሴቷ ሴቱን ወንዱ ወንዱን በጣም በሚያሳዝን ሁኔታ የእርስ በርስ የተመሳሳይ ጾታ ጋብቻ አልፎም ለትውልድ መርስ የሆነ በጣም እግዚአብሔርን የሚያስቆጣ ርኅራኄ የሌለ አይነት ድርጊት በርካቶችም እግዚአብሔር ለሰዶምና ጎመራ ያልራራ አሁን ላለው ትውልድ ይራራል ማለት የማይሆን ነገር ነው። ምክንያቱም እግዚአብሔር ፊትን ነው የሚያየው። ለክርስቶስ ብሎ ይቅር አለን እንጂ ለልጁ ብሎ ይቅር አለን እንጂ ያለንበት ሁኔታ ከባድ ሲቹዌሽንና ያለንበት ጊዜና ሰዓቱ ዓለም ጥፋቷን ፍጻሜው የተቃረበ መምጣቱ የአደባባይ መረጃዎች ናቸው። ከዚህ በላይ ማመጽ የለም። በጣም የሚያሳዝነውና የሚያሳፍረው በጣም ዘግናኝ በተለይ የተመሳሳይ ጾታ ጋብቻ ግንኙነት እጅግ አሳዛኝና ልብን የሚሰብር ክስተት እንደሆነ ጭምርም ነው። እንግዲህ ከባድ ነው። ይህ ነገር እንግዲህ ትውልዱ ራሱ እየጠፋ ነው። በዋናነት ደግሞ በምዕራቡ ዓለም ላይ የተለመደ ቢሆንም በሀገራችን አሁን በማህበራዊ ሚዲያና ስር አሁን እየተስፋፋ መምጣቱ ለበርካቶች ስጋትና አስደንጋጭ ክስተት ሆኗል። ሰሞኑን እንደምታወቀው ጋዜጠኛ ሶፎንያስ ዋሲሁን ያለበት ሁኔታ እጅግ በርካቶችን ያስቆጣ ቢሆንም በዛው ልክ ደግሞ ያሳዝናል። ይህ ሰው እንዳው እውነት ጤነኛና ትክክለኛ አእምሮ ቢኖረው እንዲህ ያደርጋል ወይ? የበርካቶች ጥያቄ ነው። ሁሉም ዱላ ከማንሳት ይልቅ ይህ ልጅ ማዘን ነው ያለበት። በጣም በሚያሳዝን ሁኔታ መታሰር ያለበት መጠየቅ ያለበት ቦታ የሆነ ቦታም ቢሆን ይዛ አስቀምጦ በጸሎትም ይሁን በጸበል ሁሉ ነገር በተቻለ ሁሉ ነገር ማድረግ እንጂ የሚያስፈልገው ይህ ልጅ ላይ ለፍርድ ባይቸኮል ጥሩ ነው ማለት በርካቶቹ ሀሳባቸውን እየገለጹ ናቸው። በተለይ እንደዚህ አይነት ለክፉ አእምሮውን ለክፉ አሳልፎ መስጠትን የመሰለ መጥፎ ነገር የለም። ሞት ይሻላል። በጣም የሚያሳዝነው አእምሮን ለክፉ ነገር አሳልፎ ሰጥቶ ልክፍት እንደሆነ ጨመረም ነው። ልክፍት ባይሆን ከአዲስ አበባ ተነስቶ እስከ አዳማ ያለደም ያጋለጠው ልጅስ ማን ነው? ከጀርባውስ ምንድን ነው ያለው? በማለት በርካቶቹ ሀሳባቸውን ገልጸዋል። ምክንያቱም ያጋለጠው ቪዲዮን ይዞ በመንቀሳቀሱ አልፎም እሱ ራሱ ማን ነው መጀመሪያ በማለት በርካቶቹ ሀሳባቸውን የገለጹ ናቸው። ብዙ ጊዜ እሱም ስለ ወሲብ ነው ቪዲዮ የምሰራው። አጠቃላይ ሙሉ ቪዲዮዎች ብገባ ስለ ወሲብ ናቸው። ታዲያስ እሱ ስለ ወሲብ እውነት ስለ ተመሳሳይ ጾታ ግንኙነት ሰብኳል ወይስ ስለ ተቃራኒ ጾታ ግንኙነቶችን በማስመልከት ትዳር እንዳይፈርስ በማለት ያስተላለፈው መልእክት ነው ማለት በርካቶቹም ሀሳባቸውን የገለጹ ናቸው። ይዘቱ ምንድን ነው? እሱ ራሱ የሚያስተላልፈው ትውልድን የሚያንጽ ወይስ ትውልድን የሚያበላሽ? እሱስ የራሱን ምን አስተዋጽኦ አበርክቶ ነው እንደ ጻድቅ በአደባባይ እሱ ላይ እንደዚህ አይነት በደል ያደረሰበት በማለት በርካቶቹ ቢገልጹም እንደ ሚዲያ ቢሆን ያው ትውልድን ለማስተማር በአደባባይ ማውገዛቸውና ተቃውሞ ማሰማታቸው ጥሩ ነው በማለትም ነው በርካቶቹም ሀሳባቸውን የገለጹት።
አጠቃላይ እንግዲህ በዚህ ዙሪያ የጋዜጠኛ ሶፎንያስ ዋሲሁን ጉዳይ ጸበል ገብቻለሁ በማለትም ነው ከአሻም ቴሌቪዥንም መሰናበቱ የምታወስም ነው። በዚሁ ደግሞ አሻም ቴሌቪዥንም ለጊዜያዊነት እንደታገረ ጭምርም ነው። አጠቃላይ እንግዲህ ጋዜጠኛ ያለበት ሁኔታ እጅግ አሳዛኝ ሁኔታ እንደሆነ ጭምርም እናትየው በተለይ በአሁኑ ሰዓት ከፍተኛ ሀዘን ውስጥ እንደሚገኙ ጭምርም ነው። ወላጅ እናቱ በጣም ልብ ስብራትና ማን ነው የምጠግንላቸው ይህን ጉድ አላወቁም። ከባድና አስቸጋሪ ጊዜያትን እያሳለፉ እንደሚገኙ ጭምርም የአደባባይ መረጃዎች ናቸው። ጋዜጠኛ ሶፎንያስ ዋሲሁን ባልታሰበ ጊዜና ሰዓት በአደባባይ እነዚህ መዋረዱና ነገሮች መከሰቱ፣ ስንቱ ደግሞ በድብቅ ጓዳ ሽፍታ ስራዎችን እየሰሩ ያሉት። ስለዚህ እንደዚህ አይነት ነገሮችን በአደባባይ ሁሉም ጻድቅ ነው ለማለት አይደለም፣ ማውገዝ አለበት። ከእንደዚህ አይነት ሰዎች ደግሞ መጠንቀቅ አለበት። ምክንያቱም ይህ መንፈስ ነው፣ ሰውን ይበክላል። ስለዚህ መጠንቀቅ እንደሚያስፈልግ ጭምርም ነው። ስለዚህ ሁሉም ኃጢአተኛ ነው። ይህ ማለት ያ ሰው ይሰቀል ይሞት ማለት አይደለም። እግዚአብሔር ፊቱን እስኪያበራለት ድረስ እሱም ልቦና እስኪያገኝ ድረስ ጸሎት እንደሚያስፈልግ ጭምርም ነው። እስርም ማስተማሪያ እስር ቤት ሆኖም ነገሮችን እዛው ተከታትሎ ራሱን እንዲያረጋጋና ነገሮችን ወደ ቀልቡ ወደ አእምሮ እንዲመለስ አሳልፎ ሰጠበት ክፉ አእምሮን እንዲያስተካክል ወደ ንጹህ ልብ እንደመጣም እስር ላይም ቢሆን ገብቶ ይማር በማለት በርካቶቹም ሀሳባቸውን የገለጹ ናቸው። ይህ ግን በምንም ይቻል አይመስልም። ከዚህ በፊትም ጸበል ሄዷል። የሚቻለው አንድና አንድ ነው፣ በጸሎት ብቻ ነው። ጮሆ አጋንንቱ ካልወጣ ውስጡ የተተከለው ስር የሰደደው አጋንንት ካልወጣ በስተቀር ከባድ ነው። የሰው ልጅ ጤነኛ ካልሆነ ጤነኛ የሆነ ሰው እንደዚህ አይነት ነገር አያደርግም። በጣም በሚያሳዝን ሁኔታ በክብር የተፈጠረች ሴት እያለች ወደ ጤነኛ ያልሆነ ሰው በዚህ ልክ በኢየሱስ ስም በማለት በርካቶቹም ሀሳባቸውን እየገለጹ ናቸው። እጅግ አሳዛኝ ነው። አይምሮውን ለክፉ አሳልፎ ስለሰጠ አይምሮ አሁን ያለበት ሁኔታ ልክ እንዳልሆነም ነው በርካቶች። ምክንያቱም ግብረ ሰዶም የሚሰሩ ሰዎች ሲጀመርም ጤነኞች አይደሉም። አይምሮአቸውን ልክፍት ውስጥ ገብተዋል። ለክፉ አይምሮና ለክፉ ስራ ተላልፎ እንደተሰጡ ጭምርም ይህ የአደባባይ እውነታዎችና የማይካድ መረጃዎች ናቸው። አጠቃላይ እንግዲህ እውነታውን በማስመልከትም ነው ጋዜጠኛውም ጸበል ገብቻለሁ ብሎ ቢሄድም ከተጠያቂነት እንደማይድን ጭምርም እንግዲህ ጸበልም ይሁን የትም ገብቶ ግን ብቻ የሆነ ቦታ ለብቻ ሆኖ በጸሎትም እንዲከታተል ልጁ እንዲረጋጋ አጋንንት ውስጥ ያለው ጮህ እስኪወጣ ድረስ በጣም ጥንቃቄ መደረግ እንዳለበትም ነው። አለዚህ አሁንም ሌሎችን ከመነጀስ ወይም ከመበከል ወደ ኋላ አይልም በማለትም ነው በርካቶቹ የገለጹ ያሉት። ምክንያቱም ይህ መንፈስ እስካልተነቀለ ድረስ ስፕሪት ስለሆነ የለመደው ሱስ ስለሆነበት ሌሎችንም እንዳይመርዝ እንዳይበክል አልፎም ትውልድ ታዳጊዎችንም እንዳይደፍር በማለት ነው በርካቶቹም እየገለጹ ያሉት። በጣም አሳዛኝና ዘግናኝ ልክፍት ስለሆነ ስለዚህ ሰው መጠንቀቅ እንዳለበትና አጠቃላይ ይህን በማስመልከትም ነው ይህ ሰው ከፍተኛ ጸሎት ያስፈልጋል። ያለበት ሁኔታ የሚያስቆጣ ሳይሆን የሚያሳዝን ሰው የሚያለቅስበት ማልቀስ ያለበትም ነው። የሰው ልጅ ሆኖ በዚህ ደረጃ እንደዚህ አይሆንም በማለት በርካቶቹም እየገለጹ ያሉበትን ክስተት በማስመልከትም ነው ለእናንተ ይዤላቸው መጣሁት። ዕለታዊ መረጃዎችን በማስመልከትም ነው። ይህ በጊዜ ኢንፎ ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኒ ናቸው። አጠቃላይ እንግዲህ የዚሁ የጋዜጠኛ ጉዳይን በማስመልከት አጠቃላይ ሰሞኑን እንግዲህ በቲክታክ ክሬቲቭ አዋርድስ ላይ የሆኑት እጅግ አሳዛኝና ዘግናኝ ናቸው። አጠቃላይ እነዚህ ቲክታክ ክሬቲቭ አዋርድስ ላይ የነበሩት ሙሉ ተይዞ ታስረዋል። ከዚህ በፊት እንግዲህ አዶናይን እንዲሁ ይመቸኛል በማለት ደግሞ ጋዜጠኛ ሶፎንያስ ዋሲሁን የፖስተው ፖስትን በጣም አስቸጋሪና አስደንጋጭ ነው። ከዚህ ጀርባ እንግዲህ ቲክታክ ክሬቲቭ አዋርድስ ከሰሜን አሜሪካ ክፍል ትቶ ኑሯቸውን ወደ ኢትዮጵያ ያደረጉት ወጣቶችስ ያሉበት ሁኔታን በማስመልከት ያሉበት ሁኔታ እጅግ አሳዛኝና በጣም ከባድ ነው። ያሳዩት ያስተላለፉት መልእክታቸውን ደግሞ የልብ ልባቸውን ካሳለፉ በኋላ ነው ካስተላለፉ በኋላ ይቅርታ ይላሉ። እዚህ ሀገር ደግሞ ይቅርታ መቀለጃ ሆኗል። እያወቁ ካጠፉ በኋላ እያወቁ ትልቅ ስህተት ከሰሩ በኋላ ይቅርታ ማለት ይቅርታ በቅጣት ተደግፎ መሆን እንዳለበት ጭምርም በርካቶቹም ሀሳባቸውን ሲገልጹ ነበረ። በተለይ ደግሞ ባለባበሳቸውና በሁኔታቸው ሆነ ብሎ ተዘጋጅቶበት የገቡበት ሁኔታ እንደሆነ ጭምርም በርካቶቹም ያዘኑበትና ልባቸው የተሰበረበት ክስተትም ነው። እስከ መቼ በሚሊዮኖች እያመጡ እያንበሻበሹ ትውልድን የሚያጠፉበትና የሚያረክሱበት ጉዳይ እንደሆነ ጭምርም በርካቶቹም እየገለጹ ያሉት። ስለዚህ ስራ ፈት ፈጠራ እንጂ ቲክቶክ ፈጠራ አይደለም፣ ስራ እንዳሰሩ የሚል ነገር እንጂ አፍሪካን የማደንዘዝ አጀንዳ በአደባባይ ይዞ ሲንቀሳቀስ መንግስት ዝም ሊል አይገባም ይህ ጉዳይ በማለት በርካቶቹም የገለጹ ናቸው። በተለይ በቲክታክ ክሬቲቭ አዋርድስ ኢትዮጵያ ሲጀመር ቲክታክ ላይ ተከፋይ ሀገርም አይደለችም። የሚጠቅመው የሚፈይደው ነገርም የለም። ቻይና መቀለጃ አድርጋለች እንደ ሀገር፣ ምክንያቱም ተከፋይ ሀገር አይደለችም ኢትዮጵያ። አጠቃላይ በዚህ ዙሪያ ነው ለእናንተ ይዤላቸው የመጣሁት ዕለታዊና ሊደመጡ የሚገቡ መረጃዎችን በማስመልከት ጋዜጠኛ ሶፎንያስ ዋሲሁን ያለበትን ሁኔታ
በማስመልከት አጠቃላይ እንግዲህ ምን ደርሶበታል በማለትም ነው አጠቃላይ እንግዲህ በአሁኑ ሰዓት ጸበል ብሎ መሄዱ በርካቶችን ያስጠየቀ ጉዳይን በማስመልከት ነው ለእናንተ ይዤላችሁ የመጣሁት። ዕለታዊ መረጃዎችን በማስመልከት እስካሁን ድረስ አብሬያችሁ ቆየሁት። እንግዲህ በጊዜ ኢንፎ ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። ለሰዓታት አጠቃላይ ያሉኝ መረጃዎችን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።